አመነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን የጻድቃን የሰማዕታት እንዲሁም የቅዱስ መስቀል ወዳጆች በልዑል እግዚአብሔር ፍጹም ሰላምታ እንደምንሰነበታችሁ አሜን። እግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ ቀጠሮዬን ጠብቄ ለማለት ያስቸግረኛል። ቅዳሜ መልቀቅ የነበረብኝ ቪዲዮ ያው ዛሬ እሑድ ለመልቀቅ እገደዳለሁ ማለት ነው። ያው የተመቻቸ ሁኔታ ስላላገኘው ነው። እና ዛሬም በቀኖና ክፍል ወይም በስርዓት ክፍል ማለት ነው አንድ ነገር ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አመነ አብዛኞቻችን ቤተሰቦቻችን ወይም ደግሞ በዙሪያችን ያሉ ሰዎች አስተውለን ከሆነ አንዳንድ ቀናቶች ላይ ይህን ስራ በዚህ ቀን አይሰራም፣ ይህ ስራ በዚህ ቀን አይሰራም፣ እንደዚህ አታርግ ተብለን እናውቃለን። ስናድግ ማለት ነው። በዙሪያችን ባሉ ሰዎችም ሊሆን ይችላል፣ በቤተሰብ ሊሆን ይችላል። እና ከምን አንጻር ነው የሚለውን ነገር ስናይ ማለት ነው የግዝት በዓላት የሚባሉ ነገሮች አሉ እና እነዚህ በግዝት በዓላት በምንላቸው ቀናቶች የማይደረጉና የሚደረጉ ነገሮች አሉ እና ከዛ አንጻር ቤተሰቦቻችን ይህን ነገር አታርጉ፣ ይህን ነገር አታርጉ፣ ይህን ነገር አርጉ እያሉ ሲነግሩን አይተናል ማለት ነው። እና እነዚህ የግዝት በዓላት የምንላቸው ምንድን ናቸው የሚለውን አንደኛ ትርጉማቸውን እናያለን። ሁለተኛ ነገር እነማን ናቸው የሚለውን እና በሶስተኛ ደረጃ ደግሞ በምን አይነት መንገድ ማክበር አለብን የሚለውን ነገር አይተን የዛሬውን ቪዲዮ እንጨርሳለን። በመጀመሪያ ከትርጉሙ ስንጀምር ግዝት የሚለው እንግዲህ ገዘተ ከሚለው የግዕዝ ቃል የመጣ ነው። ገዘተ ማለት ከለከለ፣ አወገዘ ምናምን የተለያዩ ትርጉሞች ይኖሩታል እና የግዝት በዓላት ስንል ግን አንዳንድ ስራዎች እንዳንሰራባቸው የተከለከሉ ወይም ደግሞ ለስፔሲፊክ ለሆኑ ስራዎች ብቻ የተመረጡ ቀናት ወይም የተለዩ ቀናት የሚለውን ትርጉም ይይዛሉ እና እነዚህም በዓላት ስናይ በቁጥር 5 ናቸው። አምስቱ የግዝት በዓላት ተብለው ይጠራሉ። የመጀመሪያውን ስናይ ሰንበተ ክርስቲያን ወይም ደግሞ እሁድ ዕለት ነው። እሁድ ከአምስቱ የግዝት በዓላት የመጀመሪያው ነው። ለምን እናከብረዋለን ወይም ደግሞ የግዝት በዓል ተብሎ ለምን ተያዘ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ እሁድ ከመቃብር ወጥቶ ማለት ነው እንደተነሳ የምናውቀው ታሪክ ነው እና የምናውቀው ነገር ነው። ከዛም አንጻር እሁድ ሰንበት ይከበራል ማለት ነው፣ ወይም ሰንበተ ክርስቲያን ተብሎ ይከበራል ማለት ነው። ሁለተኛው ከግዝት በዓላት ሁለተኛ የሆነው ደግሞ ቀዳሚት ሰንበት ወይም ደግሞ ቅዳሜ ብለን የምንጠራው ቀን ነው። ይህም ቅዳሜ ብለን የምንጠራው ቀን አምላካችን እግዚአብሔር ፍጥረታትን በእሁድ ዕለት መፍጠር ከጀመረ በኋላ 6 ቀን ፈጥሮ በሰባተኛው ቀን ያረፈበት ዕለት፣ ይህም ማለት ቅዳሜ ማለት ነው። ቅዳሜ ያረፈበት ዕለት ስለሆነ አምላካችን ከስራ ሁሉ ማረፉን አስበን እኛም ይህን ቀን ግዝት በዓል ብለን በስርዓት ተይዞልን ማለት ነው እናከብረዋለን። ሁለተኛው ይሄ ነው። ሶስተኛ ደግሞ ወር በገባ በ29 በዓለ ወልድ ብለን የምንጠራው ነው። በዓለ ወልድ ስንል እንግዲህ የወልድ በዓል እንደማለት ነው እና የወልድ በዓል ተብሎ የሚጠራበት ምክንያት ምንድነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቀን ስለሆነ ነው። የተጸነሰበትም የተወለደበትም የሚታሰብበት ነው። የተወለደበት ስንል ታኅሳስ 29 ቢከበርም በየወሩ ግን በቤተክርስቲያን ስርዓት ማለት ነው ስርዓት ተሰርቶለት በየወሩ እንዲከበር በዓለ ወልድ ተብሎ እንዲከበር ይደረጋል ማለት ነው። እንግዲህ አሁን የምጠቅስላችሁ ሌሎችም ሁለት በዓላት ይኖራሉ። አንደኛው የእመቤታችን የቅድስት ድንግል ማርያም በ21 ማለት ነው፣ ወር በገባ በ21 የሚከበር በዓል ነው የእመቤታችን የቅድስት ድንግል ማርያም። ሌላኛው ደግሞ የቅዱስ ሚካኤል በዓል ነው በ12 ማለት ነው። እነዚህ በዓላት የሚከበርባቸው የራሱ ምክንያት ይኖራል። አሁን ለምሳሌ 29ን ስንወስድ የመድኃኒታችን ወይም ደግሞ የጌታችንን በዓል አንድ ላይ ጠቅለል አድርገን ለማክበር ነው። በየወሩ የሚከበሩ ጌታችንን የምናስብባቸው ቀናቶች አሉ። ለምሳሌ 27 ማንሳት እንችላለን። መድኃኔዓለም ይከበራል። በ7 ሥላሴ፣ በ28 አማኑኤል ተብሎ በተለያዩ ቀናቶች ከእግዚአብሔር ጋር ወይም ደግሞ ከጌታችን ጋር የተያዙ በዓላት አሉ። ነገር ግን እነዚህን ሁሉንም በዓላት ማክበር ስለማይቻል ማለት ነው 29 እንደ አንድ ቀን ተወስዶ የጌታችን በዓላት ጠቅላላ በ29 እያከበረን እንድንሄድ በ29 እንደ ግዝት በዓል ተይዟል ማለት ነው። ሌላው የእመቤታችን ቀን ስናይ እመቤታችን የተለያዩ በዓላት አሏት። ይህም ማለት በየወሩ የሚከበሩ ማለት ነው። ለምሳሌ ልደታ ተብሎ ልደታ ለማርያም ወይም ደግሞ የእመቤታችን ልደት የሚታሰብበት ወር በገባ በ1 አለ። 3 ደግሞ ወደ ቤተ መቅደስ የገባችበት ወይም ወር በገባ በ3 ማለት ነው የእመቤታችን በዓል የሚታሰብበት ነው።
እሱም አለ። ሌላ በ16 ኪዳነ ምህረት ማንሳት እንችላለን። የተለያዩ ቀናቶች አሉ እና እነሱ አንድ ላይ ተጠቅልለው እንዲከበሩ በሚል በ21 እንዲከበር ይሆናል ማለት ነው። የእመቤታችን በዓላት ደግሞ በ21 ታስበው እንዲውሉ ወይም ደግሞ በ21 ተጠቅልለው በ21 ላይ እንድናከብራቸው ስርዓት ተሰርቷል ማለት ነው። ሌላ የቅዱስ ሚካኤል በ12 ያለው በዓል ነው። እሱም እንግዲህ የቅዱሳን መላእክት፣ የጻድቃን፣ የሰማዕታት በዓላት አንድ ላይ እንዲከበሩ ተብሎ 12 ደግሞ እንደ ስርዓት ተይዟል ማለት ነው። እንግዲህ የተለያዩ መላእክት ሌሎች መላእክትም አሉ። ቅዱስ ገብርኤል አለ። ቅዱስ ገብርኤልን እናክብር ብንል ሌሎችም መላእክት ሩፋኤል፣ ኡራኤል የተለያዩ መላእክት አሉ። ጻድቃን ብንል ቅዱስ ጊዮርጊስ አለ። ሰማዕታት ምናምን ብንል ቅዱስ ጊዮርጊስ አለ። ጻድቃን ብንል አቡነ ተክለ ሃይማኖት ብቻ የተለያዩ 30ውን ቀን እንግዲህ ቅዱሳን ጻድቃን የሚከበሩባቸው ናቸው እና እነዚህን ሁሉ በዓላት ማክበር ስለማይቻል በስርዓት ተይዞ ማለት ነው የሆነ ስፔሲፊክ ቀን ተመድቦ ማለት ነው በዚህ ቀን እነዚህን ይታሰቡ ዘንድ ተብሎ የተሰራ ስርዓት ነው እና በ12 ደግሞ የምናስበው ቅዱሳን መላእክትን፣ ጻድቃን፣ ሰማዕታትን እያሰብን የምንውልበት ቀን ነው ማለት ነው። ስለዚህ እነዚህ አምስቱ ጊዜ የግዝት በዓላት ተብለው የሚጠሩት እነዚህ ናቸው። ከነዚህ በተጨማሪ ደግሞ በየዓመቱ የሚውሉ የግዝት በዓላት ይኖራሉ። ለምሳሌ የጌታችን ልደት ወይም ደግሞ ገና ተብሎ የሚጠራው ማለት ነው። እሱ አለ በ29 ታኅሳስ 29 ይከበራል። ትንሣኤ አለ። እሱም በየዓመቱ ይለያያል። ብቻ ግን በዓመት አንዴ ነው። እነዚህ በዓመት አንድ የሚከበሩ ናቸው። እነዚህን አምስቱን ግዝት በዓላት ስናይ ግን በወር 2 ጊዜ በወር 1 ጊዜ የሚውሉ አሉ። አሁን ለምሳሌ 29 21 እና 12ን ስናነሳ በወር አንዴ ነው የሚከብሩት። ሰንበትን ስናይ ደግሞ ሁለቱን ሰንበታት ማለት ነው በየሳምንቱ ነው የሚከብሩት እና ሌሎቹ የግዝት በዓላት በዓመት አንዴ ነው የሚውሉት። የእነዚህ የአምስቱ ግዝት በዓላት ግን በወርና በሳምንት የሚውሉ ናቸው እና አምስቱ የግዝት በዓላት ተብለው የሚጠሩት እነዚህ ናቸው። እነዚህን ግዝት በዓላት እንግዲህ አየን ሚኒንጋቸው እና ለምን እንደሚከበሩ አየን። አሁን ደግሞ በቀጣይ የምናየው በምን አይነት መንገድ እነዚህ በዓላት መከበር አለባቸው የሚለውን ነው። የመጀመሪያው እንግዲህ የእሁድ ሰንበት ነው። እሁድ ሰንበት ወይም ሰንበተ ክርስቲያን ተብላ የምትጠራው ቀን ማለት ነው። እሁድን በምን አይነት መንገድ እናክብር የሚል ጥያቄ ሲነሳ ያው እንደምናውቀው ሌሊት ማህሌት ካለ ማህሌት ይቆማል። መዝሙር ምናምን የሚባሉ ነገሮች አሉ እና ከሌሊቱ ጀምሮ ከ8 ሰዓት ምናምን ጀምሮ ይኖራል አገልግሎት ይኖራል ቤተክርስቲያን እና የተቻለው ሰው ከዛ በሌሊት ማለት ነው ቤተክርስቲያን በመሄድ ስርዓቱን አብሮ በመሳተፍ አብሮ በማምለክ ማሳለፍ ይቻላል። የማይቻል አይነት ከሆነ ግን ታምረ ማርያም የሚባል ነገር አለ። ታምረ ማርያም ከኪዳን በፊት ማለት ነው። ኪዳን፣ ታምረ ማርያም፣ ቅዳሴ የሚባሉ ነገሮች አሉ እና ታምረ ማርያም እመቤታችን ቅድስት ድንግል ማርያም የሰራችው ተአምር ማለት ነው የሚነበብበት ሰዓት አለ። እሱ ሰዓት ላይ ደርሶ አብዛኛውን ጊዜ ከ11 ሰዓት በፊት ነው ከሌሊት 11 ሰዓት በፊት ማለት ነው ቀድሞ ደርሶ ተአምሯን ሰምቶ ተአምሯ ሲያልቅ ደግሞ የጌታችን ተአምር ወይም ተአምረ ኢየሱስ ይነበባል። ብቻ በተለያዩ ቤተክርስቲያኖች የተለያየ ስርዓት ሊኖር ይችላል። ግን ተአምረ ኢየሱስ እና የተለያዩ ተአምራት ይነበቡና ኪዳን የሚባል ነገር አለ። ኪዳን ጌታችን ያስተማራቸው የኪዳን ጸሎት ማለት ነው። ኪዳን ይደረሳል። ኪዳን ከተደረሰ በኋላ ቅዳሴ ይቀጥላል። ቅዳሴ አስቀድሰን ያው ታምረ ማርያም ደግሞ ከቅዳሴ በኋላ ይነበባል። እሱን ሰምተን ወንጌል ተምረን ተባርከን ማለት ነው እንመለሳለን ወደ ቤታችን። ከዛም በኋላ ቁርሳችን ምሳችንን በልተን ደግሞ ተመልሰን በቤተክርስቲያን ሄደን በሰንበት ትምህርት ቤት ሊሆን ይችላል በቤተክርስቲያን አውደ ምሕረት ዝግጅት ከተዘጋጀ እዛ በመሄድ እናሳልፋለን ማለት ነው። እሁድ በዚህ መንገድ ያልፋል። እስከ ማታ ድረስ በዚህ መንገድ ነው ማሳለፍ ያለብን። ምናልባት አውደ ምሕረት ሄዶ ማሳለፍ የማይችል ሰው ዘመድ በመጠየቅ ሊሆን ይችላል። የታመሙትን በመጠየቅ የታሰሩትን ሄዶ በመጠየቅ ነዳያንን በመጠየቅ ብቻ በተለያዩ የበጎ አድራጎት ስራዎች እየተሳተፉ ማሳለፍ ይገባል ማለት ነው። ቀዳሚት ሰንበትንም ስናይ በዚሁ መንገድ ሌሊት ቅዳሴ በመሄድ ሊሆን ይችላል። እንደ እሁዱ ቀድሞ ሌሊት እንደዚህ መዝሙር ምናምን የሚባሉ ስርዓቶች ባይኖሩም ብቻ የተለያየ ኪዳን ይኖራል። ታምረ ማርያም ሊነበብ ይችላል እና ቀድሞ ሄዶ ቤተክርስቲያን ሄዶ በማስቀደስ እና እነዚህ አሁን የጠቀስኳቸው መንፈሳዊ ስራዎች በመስራት ማሳለፍ ይገባናል ማለት ነው። ሌሎችንም እነዚህ የግዝት በዓላት በ29 በ21 እና በ12 ማለት ነው ብናይ ይኖራቸዋል ራሳቸው እንደዚህ ማህሌት ይቆማል። ሰዓታት ደግሞ ጾም ውስጥ ከሆነ ሰዓታት ይቆማል። ቀድሞ ቤተክርስቲያን ሄዶ በመጸለይ ቅዳሴ በማስቀደስ ነው የሚያልፉት ማለት ነው። እነዚህ በዓላት በዚህ መንገድ ማሳለፍ ይጠበቅብናል። መንፈሳዊ ስራዎችን በመስራት ማለት ነው። ሲጀመር ስርዓቶቹም ሲሰሩ ወይም ደግሞ እነዚህ 5 የግዝት በዓላት ምናምን ተብሎ ስራ ሲሰራላቸውም በመንፈሳዊ ህይወታችን እንድንጠነክር
በሚል ነው ስርዓት የሚሰራላቸው እና እኛም ደግሞ ዓላማውን ተረድተን በዛ መንገድ መንቀሳቀስ ይገባናል ማለት ነው። ከሌሎቹ ቀናቶች በተለየ መንገድ በቤተክርስቲያን በመሄድ መንፈሳዊ ስራዎችን በመስራት የምናሳልፋቸው ቀናቶች ናቸው እና ከዛ አንጻር ተረድተን ነው እኛም በዛ መንገድ መንቀሳቀስ ይኖርብናል። ቅድም ቅድሚያ ላይ መጀመሪያ አካባቢ ላይ እንደነገርኳችሁ ቤተሰቦቻችን እነዚህን ስራዎች አትስሩ፣ ይህን ስሩ ምናምን ሲሉ ደግሞ ሲነግሩን ሰምታችሁ ታውቃላችሁ እና እነዚህ በአምስቱ የግዝት በዓላት ወይም ደግሞ የግዝት በዓላት አምስቱ የግዝት በዓላት ተብለው የሚጠቀሱት ማለት ነው መስራት የሚጠበቁብንና መስራት የሚገባና የማይገቡ ነገሮች ይኖራሉ እና መስራት ከሚገቡ ነገሮች ብንነሳ ያው መንፈሳዊ ተግባራት የሚባሉትን ቤተክርስቲያን ሄዶ መጸለይ፣ ማስቀደስ ምናምን የሚገባ ነገር ነው። ነዳያንን መጠየቅ፣ የታሰሩትን መጠየቅ፣ የታመሙትን ሄዶ መጎብኘት መጠየቅ ይገባል ማለት ነው። ከስድስቱ ቃላት ወንጌልም ስድስቱን ቃላት ወንጌል ብናይ የታመመን መጠየቅ፣ የታረዘን ማለት ልብስ ያጣን ልብስ ማልበስ፣ ብቻ እነዚህ የስድስቱ ቃላት ወንጌል አሉ እና እነሱን የምንፈጽመው በእነዚህ ቀናት ሊሆን ይገባል ማለት በእነዚህን ቀናት ተጠቅመን ሞር በእነዚህ ተግባራቶች መጠንከር ይኖርብናል ማለት ነው። ሌላ ደግሞ ማድረግ የሌሉብን ነገሮች ስናነሳ ደግሞ በእነዚህ ቀናት ስግደት አይገባም ወይም ደግሞ ስግደት አብዝቶ አይሰገድም። ቢሰገድ እንኳን የተወሰኑ ስግደት 3 ስግደት ሊሆን ይችላል ቤተክርስቲያን ስንገባ ልንሰግድ እንችላለን እንጂ እንደ ሌሎች ቀናት የአምልኮ ስግደት ምናምን ተብሎ 41 ምናምን እንደዛ ነገር አይሰገድም። ከ3 ምናምን በላይ ስግደት አይፈቀድም በእነዚህ ቀናት ማለት ነው። ግን አንድ ኤክሰፕሽን ይኖራል ወይም ደግሞ አሁን እነዚህ 21 29 እና 12 ማለት ነው ሰሙነ ሕማማት ወይም ደግሞ ሕማማት ሰሞን ላይ ከዋሉ ስግደት ይሰገድባቸዋል። ከነዛ ቀናት ውጭ ግን እነዚህ አምስቱ የግዝት በዓላት ላይ ስግደት አይሰገድም ማለት ነው። ለስጋዊ ረፍትም እንግዲህ የተሰራ ስርዓት ይሆናል ማለት ነው። በስጋችን በኩል አርፈን ጌታችንን በደስታ እያመሰገንን የምንውልባቸው ቀናቶች ስለሆኑ ማለት ነው ስግደት አይፈቀድም በእነዚህ ቀናት። ሌላው ደግሞ ከባባድ ስራዎችን መስራት አይፈቀድም። ለምሳሌ እርሻና ከባድ የሚባሉ ስራዎች በእነዚህ ቀናት አይፈቀድም። ምናልባት ቢሮ ውስጥ የምትሰሩ አይነት ሰዎች ከሆናችሁ እንግዲህ ያው ባላችሁበት ቦታ ማለት ነው የተለያዩ መንፈሳዊ ስራዎችን እያደረጋችሁ ማሳለፍ ትችላላችሁ። ነገር ግን የግል ስራ ያላችሁ ከሆናችሁ ግን በተቻለ መጠን በእነዚህ ቀናት የግል ስራ አይሰራም ማለት ነው። ተከልክላችሁ በቤተክርስቲያን ሄዳችሁ ማሳለፍ ነው የሚጠበቅባችሁ። ሌላው ደግሞ ምናልባት እነዚህ ከግዝት በዓላት አንጻር ማለት ነው የድሮ ሰዎች ወይም ደግሞ በዙሪያችን ያሉ ቤተሰቦቻችን ሊሆኑ ይችላሉ የሰንበት ውሃ አይጠጣም፣ በሰንበት ውሃ አይቀዳም ምናምን የሚባሉ ነገሮችን ከትውፊት አንጻር እያመጡ ከቤተሰቦቻቸው የተቀበሉ ያመጡት ነገር ይኖራል እና የሰንበት ውሃ ሚኒንጉን ስናይ እንግዲህ የሰንበት ውሃ እና የሌሎች ቀናት ውሃ ዲፈረንስ የለውም፣ ልዩነት የለውም። ነገር ግን ቤተሰቦቻችን እንዴት ነው በፊት እንደምናውቀው ማለት ነው ውሃ የሚቀዳው ከወንዝ ነበር፣ ከሩቅ ቦታ ማለት ነው። ጋን ተሸክመው እንስራ ተሸክመው ሩቅ ቦታ እየሄዱ ነበረ የሚቀዱት ማለት ነው። እና በዛን ሰዓት ደግሞ ድካም አለ፣ ከባድ ስራ ነው እንግዲህ ያው በመሸከም ብዙ ሰዓት ውሃ ለማምጣት መፍጀት አለ እና እሱ እየታሰበ በሰንበት ቀን ውሃ አይቀዳም ተብሎ ይነገር ነበር በፊቱ ማለት ነው። እና እሱም ተይዞ በትውፊት እየመጣ የአንዱ ቤተሰብ ለአንዱ እየነገረው ለተተኪው ትውልድ እየተሸጋገረ መጣና በአሁን ዘመንም ያሉ አዛውንቶች ምናምን ትሰማላችሁ ኧረ የሰንበት ውሃ አይጠጣም ምናምን የሚባል ነገር ትሰማላችሁ እና እንግዲህ ቧንቧው ቤታችን ነው እና ቀርተን ብንጠጣ ኖርማሊ ምንም ድካም የለውም፣ ብዙም ሰዓት አናጥፋም እና የበፊቱ ነገር ማለት ነው በትውፊት እየመጣ አሁን ላይም አፌክት ሊያደርግ ይችላል እና ከዛ አንጻር የሚነገሩ ነገሮች አሉ እና መደረግ ያለባቸው እና የሌለባቸው እንደዚህ ኮንፊውዥን ወይም ደግሞ ጥርጣሬ የሚፈጥሩባቸው ነገሮች ይኖራሉ። እነሱን ነገሮች ምናልባት በጥያቄ መልክ አንሱና ምላሽ መስጠት እንችላለን። ግን መደረግ ያለባቸውን አሁን ቅድም እንደነገርኳችሁ መንፈሳዊ ስራዎችን በመስራት መደረግ የሌለባቸው ከባድ ስራ ባለመስራት እንዲሁም ደግሞ ባለመስገድ ያልፋሉ ማለት ነው እነዚህ ቀናቶች። ምናልባት ጥያቄ ካላችሁ እንዳልኳችሁ በኮሜንት ማሳወቅ ይቻላል። በግል የምታውቁኝ በግል መጠየቅ ይቻላል። ማውቀው ከሆነ መልሳለሁ፣ ማላውቀውን ጠይቄ እንድናገር ማለት ነው። ለዛሬ የነበረን ቆይታ ይህ ነው። ስለነበረን ጊዜ እግዚአብሔር አምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።